ደቂቃ እንዳታስቀምጥ የፈለከውን ደቂቃ ኦፕን አድርገህ ጠይቀኛለህ እኔም ጠይቀሃለሁ ደቂቃ መቀመጥ የለበትም እስካሁን ደቂቃ አልተቀመጠም ጥያቄው ሰው ማውራት አለበት ነው ችግር የለውም ሌሎች ሰዎች እዚህ ያሉት ኦርቶዶክስ አይ እኔ ሚኪ ይቅርታ አድርግልኝና ኤርሚኖ ቤቱን የሚመራው ወይስ ምንድነው እሺ በቃ ሚኪዬ እሺ ቴንክ ዩ በቃ እኔ በቃኝ ምክንያቱም ለተጠየቀው ጥያቄ መልስ ለመስጠት አልፈለገም ኢንቫይት አደረገን ምንድነው ያለን ኑ ወደዚህ ቤተክርስቲያን ግቡ ኑ ወደዚህ ቤተክርስቲያን ጥላ ውስጥ ግቡ እዚህ ቤተክርስቲያን ማጥቃለያ ከሆነ ማጠቃለያ ኖ እንትን ብለህ ማቴር ከሆነ በማስረጃ እኮ በቃ ደቂቃ ይቀመጥልህ በቃ ቁጭ ብለህ ከዛ አንተ ጋር ከበላይ አላወራም ከሌሎቹ ጋር አወራለሁ ከሌሎች ጋራ አወራለሁኝ ተቀምጬ እዚህ አወራለሁ ለምንድነው ካንተ ጋር ማላወራው ለጠየቁ ጥያቄ ቀጥታ መልስ ልሰጠኝ አልቻልክም እዚህ 600 ሰው ባለበት ጥያቄ ጠየቅኩህ አንተ ኢንቫይት ባደረከን መሰረት ማለት ነው ጋበስከን ኑ ወደዚህ ቤተክርስቲያን በዚህ ቤተክርስቲያን ጥላ ስር ግቡ እዚህ ቤተክርስቲያን ጥላ ስር ካልገባችሁ የሐዋርያት እውነተኛ አይደለም አንተ ብቻ ታወራ ኖ አንተ ብቻ ማውራት ሚኪ አሁን ቤቱን ስርዓት አስይዝልኝ ላውራ ከዛ ደግሞ እሱ ያወራል ማለት ነው ደቂቃ ይሰጠንና አንተ የምትፈልገውን ጠይቅ እኔም ልገምለት ኤርሚ ጥያቄውን ልገምለት በማስረጃ አንዴ ኤርሚ ጥያቄውን ልገምላ ማለት እሺ ሚኪ ሰላም ሁኑ ና ኤርሚ እንደወደደን ማን ነው እንደወደደኝም እሺ ቴንክ ዩ ሚኪ ረጅም መንገድ እየነዳሁ ነበር ሰዓቱ የምደርስበት ቦታ ደርሻለኝ ግን አለ ኦኬ ጸዲ ያነሳችውና አማኒ ያነሳው ላይ ምናልባት አማኒን አንድ ጥያቄ ጠይቀዋለሁ ጸዲ ግን ያነሳችው ላይ ጥያቄ ሳልጠይቅ መረጃ ላይ የተመሰረተ ነገር ሳይሆን የተነገረው ያለ መረጃ የተነገረ ነገር ስለሆነ ይሄ ደግሞ ከማናቸውም ሰው የምንሰማው ነገር ስለሆነ ምናልባት ወይ ከጥላቻነት የመነጨ ወይ ደግሞ በቂ መረጃ ሳይኖር የተነገረ ንግግር ነው ኢየሱስን ሉተር የሚባለው ሪፎርሜሽን አባት ኢየሱስን አልፈጠረውም ሊፈጥረውም አይችልም ፈጠረው ብሎ የሚለው ቃል ሱክሬት ያደረገው ትምህርት ነው ከተባለ ሉተር የተባለው የቤተክርስቲያን አባት ሪፎርሜሽን አባት የካቶሊክ ቤተክርስቲያን አገልጋይ እንደነበረ ዓለም ሁሉ ያውቀዋል ካቶሊክ ደግሞ የክርስቶስ ቤተክርስቲያን ናት ኦኬ ስለዚህ በዚህ ቤተክርስቲያን ውስጥ ያገለግል የነበረ አንድ ሞንክ ነው መነኩሴ ነው ዶክተር ነው የተማረ ሰው ነው ስለዚህ እሱ በትምህርት የፈጠረው ኢየሱስም የለም በሌላም አፈጣጠር የፈጠረው ኢየሱስ የለም የካቶሊክ ቤተክርስቲያን የሐዋርያቱ ትምህርት ይሰበክባት የነበረች ቤተክርስቲያን ነች ምንም እንኳን እንግዳ የሆነ የሰው ስርዓት ትምህርት ቢገባባትም ቅሉ ግን ደግሞ እውነተኛ የሆነ ትምህርትም ደግሞ ያላት ቤተክርስቲያን ስለሆነች የዛ ቤተክርስቲያን አገልጋይ ነው ስለዚህ ከዛች ቤተክርስቲያን ውስጥ ይሰበክ የነበረውን ኢየሱስ ክርስቶስን ከሐዋርያቱ ከጥንት ጀምሮ ሲሰበክ የነበረውን ኢየሱስን ነው ይሰብክ የነበረው የሮም ካቶሊክ እንደምትታወቀው አማድ የሆኑት ትልልቆቹ ሐዋርያት ጳውሎስና ጴጥሮስ በሮም ከተማ ላይ ለጌታ መስዋዕት ሆነው የሞቱበት እነዚህ ትልልቅ ጉምቱ የተባሉ የአዲስ ኪዳን ሐዋርያት የነበሩበት ያስተማሩበት ምድር ነው ስለዚህ ሮም ካቶሊክ በትምህርቷ ምንም ሰው ሰራሽ የሆነ ትምህርት ቢገባባትም ግን ደግሞ ሙሉ በሙሉ ከክርስቶስ ቤተክርስቲያን ማለት ከክርስቶስ ትምህርት የራቀች ቤተክርስቲያን ነች ብለን አናምንም እኛ ሉተር የዚህ ቤተክርስቲያን አገልጋይ ስለነበረ እሱ የፈጠረው ትምህርት እሱ የፈጠረው ኢየሱስ የለም ማለት ነው ያንኑ በብሉይ ኪዳን ነቢያት የተተነበየውን በአዲስ ኪዳን ሐዋርያት የተሰበከውን በባህሪው የእግዚአብሔር አብ ልጅ የሆነውን በስጋ ደግሞ ከቅድስት ድንግል ማርያም የተወለደው የዳዊት ልጅ ኢየሱስ ክርስቶስን ነው የሰበከው ማለት ነው ስለዚህ ሉተር የፈጠረው ኢየሱስ ብላ ያለችው ጸዲ ወይ ከጥላቻ ነው ወይ ደግሞ ከሌላ ነው በዚህ ጥያቄ ስለማልጠይቃት በዚሁ ምዘጋው ማለት ነው ይሄንን ጠንከር ያለ የሚያወራ ሰው ካለ ግን ሳወራ እናወራለን ኦኬ ወንድማችን አማኒም ልክ እንደዚሁ በተመሳሳይ አንዱ ኢየሱስ ነው ካለ በኋላ መጨረሻ ላይ ደግሞ ሚኪም ቅድም ጥያቄ ሆኖብኛል ግልጽ አድርገው ብለህ ያልከው ላይ እሱ ላይ ግልጽ አላደረገውም ግን አንድ ደጋግሞ የተናገረው ነገር አለ በዚች በክርስቶስ ቤተክርስቲያን የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28ን መሰረት አድርጎ በደሙ የዋጃት ቤተክርስቲያን ብሎ ይላል አዎ ቅዱስ ቃሉ ይላል
ያቺ በደሙ ያዋጃትን ቤተክርስቲያን እንዲነግረኝ እኔ ለአማኒ ጠይቀዋለሁ። በሐዋርያቱ ቅብብሎች ስልጣን ስር እስከሌሉ ድረስ ምን አንበል እኛ እንውጣ ማለት ነው አይደል? አንሂድ። ቆይ አንዴ ኤርሚ እንትን በልና ከዛ ኤርሚ እኔ እኮ ጥያቄ ለአንተ ጥያቄ በእርግጥ ብታቀርብም ቅድም የተናገረውን ሰምተናል። ሚቄማነት ጻዲ የተናገረችውን ሰምተናል። እኔ እንደዚህ አልመሰለኝም ነበር። ይሄ ከጥላቻ ላይ የተመሰረተ ንግግር። ቆይ አንተና አይደለም ኤርሚ ስለገባብኝ ሐሳቤን ልጨርስና ሜኪሻዬ በቃ እንደዚህ ከሆነ እኔ የጠበቅኩትኝ በእውቀት በብስለት የሚናገሩ ሰዎች ታመጣለህ ብዬ ነበረ። ሁሉ በጥላቻ ላይ የተመሰረተ ነገር ነው የሚነገረው። እስካሁን ዝም እየሰማሁትኝ ሉተር የፈጠረው፣ ሉተር የጠፈጠፈው፣ ሉተር ያቦካው፣ ሉተር የጋገረው የሚባል ነገር ያውም እኔን እዚህ ቁጭ አድርጋችሁ ማለት ነው ኢንቶ ፈንቶ የሆነ ነገር ማውራት ተገቢ አይደለም። እኔ በብስለት በእውቀት የሚያወሩ ሰዎች መስለው ነበር። እንደዚህ ከሆነ ሚኪሻዬ አንተን አክብሬ ነው እስካሁን የሰማሁትኝ። መልሰ ምንም ጥያቄ እንኳን ቢኖርህም መጽሐፍ ቅዱሳዊ መሰረትን ምንድነው አንድን የመጽሐፍ ቅዱስ ክፍል ተነስቶ እኛም እነሱም ወይ እኛም እናንተም እዚህ የተነሳ ሰው ባላብራራበት ባላለበት ቅድምም ሲገባ መጽሐፍ ቅዱስን የከፈተው ምንም ሳይል ማለት ነው። መጽሐፍ ቅዱስ ለምን ተከፈተ አይደለም የምለው፣ የምወደውን እግዚአብሔርን ያመላከን ቃል መከፈቱ ክፋት የለው። ግን እንደያገባቡ ለተጠየቀ ጥያቄ አሁን ቅድም ለጸዲ ላወራችሁ ጥያቄ ያላችሁ ብለ ኦፕን ካረከው በኋላ መልሰን እንደገና ደግሞ ለሱ ሰጣውኛ እንድንጠይቅ እየጠበቅኩ ነበር ያለሁት። ሚኪሻ ይሄ አንተን ቤት እኔ ወደዋለሁ መጥቼ ማውራት፣ ግን ስርዓት የጎደላቸው አንዳንድ ቃላቶችን የሚጠቀሙ ሰዎች ስለሚመጡ እሺ፣ እንደገና ደግሞ እዚህ ቤት አንተንም ላስደብ አልፈልግም። ቢሆን ጥሩ ነበር ብናወራ። አሁን አንዳቸውም ተናገሩ ተብለው ይባሉ ሉተር ብሎ የሚለውን ነገር ሊናገሩ እሺ ሚኪ ይቅርታ አድርግልኝና የመጀመሪያው ነገር ይሄ ጥላቻ ሳይሆን ቆይ አንዴ ሰማው እኮ አሁን ማለት እኔ ነኝ ቆይ አንዴ እኔ ነኝ እንትን ያለው አይ ቲንክ ሚዩት አድርገው ነው ኤርሚ። አይ በቃ የምትለኝን ካለ ነገረኝና እኔ ቤት ከፍቼ እዛ እናወራለን። ምንድነው አካሄዱ ለማን አንተ እንደጠየቅኩ አንተ ሐሳብህን ስትሰጥ ላይክ አንተ እንዳዳመጥኩ አንተ የፈለከውን ሐሳብ ስትሰነዝር ላይክ እንዳዳመጥኩ አንተ የምታምንበትን ነገር አስቀምጠሃል። ይሄን ልዩነት በስነ ስርዓት ፍንትው ባለ መልኩ እንዲመጣ ነው። አንዳንድ ጊዜ የማንቀበለው ሐሳቦችን ቢመጡ እነዛን ሐሳቦች በትክክለኛው ሐሳብ በነፃነትና በአለው የትህትና መንገድ ለማውራትና ለመነጋገር እንዲያስችል ነው። ሰው የፈለገውን ሐሳብ ይሰጣል። በማስረጃ ከሆነ ሰው እታች ያለው ሰው ነው የሚሰማው። ያለ ማስረጃ ያቀረበ ከሆነ ደግሞ እታች ያለው ሰው ይታዘበዋል። ሰው ላንተ የጠየኩን ጥያቄ ለሰሙም እንደዛው ሰጥቼው የጠየኩትን ጥያቄ ነው። ሁለቱ ናቸው ጸዲና ዛማኑኤል ነው የተናገሩት። ሌላ የተናገረ ሰው የለም። አይ ሚኪሻይ ምንድነው ታች ያለ ሰው ያለ መረጃ ስናገር ታች ያለ ሰው እንዲታዘበኝ ብቻ አይደለም። ያለ መረጃ ስናገር እዚህ ያለ ሰው ገስት ላይ ያለ ሰው ኦርቶዶክሳዊ መረጃ አምጣ ብሎ ሊያፋጥጠኝ ይገባል። እንደዛ ነው መሆን ያለበት። እኔም ደግሞ ያለ መረጃ የተናገረችው ጸዲ ያለ መረጃ የተናገረው አማኑኤልን እዚሁ እንድጠይቀው እድል መሰጠት አለበት። አሁን ግን አልሰጠህንም የምትናል ጥያቄ ያላችሁ ብለህ ካልክ በኋላ ተኝም እንጂ ተናግሬያለሁ። አልሰማሁህም በለኝ እንጂ እኔ ተናግሬያለሁ። ሰምቻለሁ። ይሁን እዚህ ስር ያሉ ሰዎች ጥያቄ ታቀርባላችሁ። ዛማኑኤል ተናገርና እኔ ጥያቄ ታቀርባላችሁ ብያለሁ። ኦኬ ተናገረ። ረጅም ሰዓት አይደል? መልሰህ እንደገና ደግሞ አንተ እኮ ነው ጥያቄ የምጠይቀው። እኛ እንድንጠይቀው አልፈቀድክልንም። ሚኪ አየህ፣ አማኑኤል ሰጣውን ቆይ አማኑኤል ሰጣው አማኑኤል ሰጣው አወራ አይደለ? ባወራው ነገር ላይ መጽሐፍ ቅዱስ ገልጦ ሉተር ነው ሲል የነበረው ማለት ነው። ሉተር ያው ለኦርቶዶክስ የራስ ምታት እንደሆነ አውቃለሁ። ግን ሉተርን ካነሳ እኔ ነኝ ያለሁት እዚህ ሉተራውያን እኔ ነኝ ያለሁት። ስለዚህ ይቅርታ አድርግልኝና እኔ ምንድነው ሐሳቤ ተረታል። ሚኪሻይ በቃ
ስለዚህ ቴንኪዩ ሚኪዬ። ከዚህ በላይ ከቆየው ቤትህ ይበጠበጣል። እኔ ባይሆን ደስ ይለኝ ነበር። በስርዓት ነበር የመጣሁት። እኔ ቤት ከፍታለሁ፣ ችግር የለም። አቤት ሚኪዬ። ምናልባት አሁን አንተ ቤት ይበጠበጣል ብለህ አስበህ ከሆነ ምናልባት የተወሰነች ደቂቃ ታግሰህ ቢሆን ኖሮ ጥያቄዎች እንድጠይቅ እድል ሰጥህ ነበር። እውነት ለምን አንተም ብቻ አይደለም ሰሙንም ጭምር እድል ሰጣችሁ ነበር። ይህንን ጠብቄ ነገሩን ጠብቄ ልጁ የሚናገር እኔ ምክንያቱም ለአንተ ስጠይቅህ አንተ እስከፈለግከው ድረስ መልስ ስትሰጠኝ፣ ሰሙ እስከፈለገው ድረስ ሲናገር መልስ ሲሰጠኝ አዳምጫችኋለሁ። ጥያቄም ጠይቄዋለሁ ሰሙን፣ አንተንም ጥያቄ ጠይቄያለሁኝ። ጸዲም ስትናገር ለጸዲ ጥያቄ ጠይቄያታለሁ። አማኑኤልም ሲናገር ጥያቄ ጠይቄዋለሁ። ጥያቄ የመጨረሻውን ጥያቄ እየጠየቅኩት ባለው ሰዓት አንተ ይህንም ማንሳትህ አይ ዶንት ኖ እንዴት አንደርስታንድ እንዳደረግከው አላወኩም። መታገሱ አስፈላጊ ነው ብዬ አስብ። ምናልባት ለአንተ የማይመቸህ ሀሳቦች ተነስተው ሊሆን ይችላል። ሀሳቡን ግን እውቀት የላቸው ብለህ ማሰበህ ሊሆን ይችላል። በእውቀት ደግሞ አስረድተህ አሳይተህ ይሄ ከዚህ አንጻር ነው ብለህ ሞግተህ ነገሮችን ማስተካከል የምትችልበት ኦፖርቹኒቲን መጠቀም ትችላለህ። ከዛ ባለፈ ግን ልክ አንተ ጋር እንደሰጠሁት ትሪትመንት ዛማኑኤልም ለጸዲም ሰጥቻለሁ። የተለየ ትሪትመንት ግን እውነት ለመናገር ህሊና ላለው ሰው ልተውለት። ኤርሚ አንተ አልተረዳኸው ይሆናል እንጂ ሰጥቻለሁ። ስለዚህ እየቀረውን ለአማኑኤል የጠየኩትን ጥያቄ መልስልኝና ጥያቄውን ትጠያየቃላችሁ። በመረጃ በማስረጃ የምትጠያየቋቸውን ጥያቄ ትጠያየቃላችሁ። ግን እንደተናገርኩት ጭቅጭቅ፣ ንትርክ፣ ስድድብ፣ ጎንዮሽ ምናምን የለም። በማስረጃ በመረጃ መጠያየቁ አሪፍ ነው የሚል ምሳሌ ማለት ያ ነው። ሚኪ በቃ ምልህ ይቅር። አይ ቲንክ የተግባባን አልመሰለኝም። እኔ እኮ እኛ እንውረዳ። እሺ እኛ እንውረድ። በቃ ሚኪ ቤትን ከምንበጠብጥ እንውረድ። እኛ እንውረድ። ኤርሚያስ ቁጭ በል፣ እኔ እወርዳለሁ። ለምን ትወርዳለህ? በቃ እንውረድ። እሺ ሚኪ ቴንኪው ብራዘር፣ እናመሰግናለን። ለምን ትወርዳላችሁ? አሁን እኔ ልውረድ እንትና ልውረድ? ምክንያቱም እኮ ግልጽ ኤርሚ ብታደርግልኝ ከረዘመም አጠር ቢደረግ ክፉ ነገርም ከተናገረ ምንድነው የጎደለው? ኤርሚ ምንድነው የከፋ ነገር ግልጽ ነገር የቀረውን መልስ ይመልስና ኤርሚ ጥያቄውን ወደ የሚጠቅመው ሀሳብ እንገባለን። ምንም አይነት ሚኪ አሁንም እናንተ እዚሁ ቆዩ። እኔ ያልኩትን መልሼ ድጋሚ ግልጽ ላድርገውና ከዛ ከተቻለ በሌላ ቀን እመጣለሁ። ካልሆነ የምታስተካክለውን ከሆነ እዚሁ መቀጠል እንችላለን። ኦኬ። ቅድም ጠየቅከው ሰሙን መለሰ፣ እኔንም ጠየቅከኝ መለስኩ። የምናገረውን እንድናገር እድል ሰጠኸኝ። ምንም ጥሩ ነው በረፍሰቱ ሄደው ማለት ነው። ከዛ ጸዲ የምትለውን ብለህ ጠየቃት። በመረጃ ላይ ያልተመሰረተ የቡና ወሬ ነው ያወራችሁ። የቡና ወሬ ማለት ሉተር የፈጠረው የፕሮቴስታንት ሃይማኖት የፕሮቴስታንት ኢየሱስ ሌላ ነው ምናምን ነገር ብላለች። ይህንን በመረጃ በመረጃ ላይ ስላልሆነ የቡና ወሬ ነው ያልኩት። እኔ መረጃ ያልሆነ ነገር ሚኪዬ ቴንኪው ተባረክ። እሺ ኑ የወንጌል አማኞች እኔ ጋር ነው ከፍታለሁ። ቴንኪው ሚኪዬ። ለዚህ ነው እኛ እንወርዳለን። ሚኪዬ ቆይ ይቅርታ እኔ እወርዳለሁ። ቆይ አላልክም። ከዚህ በላይ ማንም ሰው አድምጠኝ። ሌሎቹን ዝም አሰኝና አድምጠኝ። እኔ እናንተን የምናወራው እኔ እናንተን እናወራ። ሚክሻል ኖ አትበል። ሌሎቹም ሚዩት አድርግና እኔ እናንተን እናወራ። ሚኪ ልብ በል። ቆይ እኔ ልንገርህ በመጀመሪያ ለምን ታቋርጠኛለህ? ሀሳቤ እሷ ያለ መረጃ ያወራችው ነገር ያለ ማስረጃ አቅርበህ ነው ማፋጠጥ ያለብህ። ኤርሚ ለምን ታቋርጠኛለህ ታዲያ? እኔ ሳወራ ለዚህ እኮ ነው። ይሄን ቤት አድምጠኛ እኮ መረጃ አቅርቤ ሚኪ መረጃ አቅርቤ እንዳላወራ እድሉን አልሰጠህንም። ቀጥታ ወደ አማኒ ጋር ዞርክ። አልሰጥም አልኩኝ እንደ ኤርሚ አልሰጥም አልኩኝ። በመረጃ ምንድነው? እሷ በመረጃ አይደለም አይደል ያወራችሁ? ሚኪ ቆይ አድምጠኝ። በመረጃ ስለማውራት ስላለማውራቱ እኔ እኮ ኒውትራል ሆኛለሁ ብያለሁ። በዚህ ጉዳይ ላይ ኒውትራል ኦኬ። ያንን የሆንክበትን ቀጥሎ መስጠት ያለብህ ቆይ አድምጠኝ። ቀጥሎ መስጠት ያለብህ ጸዲ ኦርቶዶክሳዊ አማኝ ነች። መታ ያለ መረጃ ነው ያወራችሁ። እኔ ያለ መረጃ የሚወራ ወሬ ጴንጤ የሚያወራ ኦርቶዶክስ የቡና ወሬ ነው የምለው። ኦኬ ይሄ ኦፌንድ ለማድረግ ጸዲን ቆይ አድምጠኝ ሚኪ። ለምንድን ነው የምትቆጣው?
እኔ ያለ መረጃ የሚወራ ነው ወሬ ጴንጤ የሚያወራው ኦርቶዶክስም ካቶሊክ የሚያወራው የቡና ወሬ ነው ብዬምለው ይሄ ኦፌንድ የሚያረጋት መስሏ ከሆነ ለሷ ብቻ የምጠቀመው ቃል አይደለም ይሄን ታውቃላችሁ ሚዲያ ላይ የቡና ወሬ ነው ብዬምለው በቃ ነው ለምን መረጃ ላይ የተመሰረተ አይደለም ኦኬ እሷ አወራች እንደ አንዲት ኦርቶዶክስ የተሰማትን ተናገረች የኛና የኦርቶዶክስና የኛ የወንጌላውያኑ ኢየሱስ የተለያየ ነው አለች መብቷ ነው ትችላለች ከዛ ቀጥሎ ግን እንድንናገር ወይ ጥያቄ እንዳለን እንደሌለን መሰጠት ካለበት ለኛ ነው መሰጠት ያለበት አንተ ጥያቄ ያለው ሰው ብለህ ካልክ በኋላ ልክ ማይክ ልከፍት ስል እኔ መኪና እየነዳው ስለሆነ ማይክ ልከፍት ስል አማኒ በዚህ ጉዳይ ላይ የምትጨምረው ነገር ካለ ብለህ ለአማኒ ሰጠው አማኒም ይናገር መብቱ ነው ይችላል ረጅም ሰዓት ተናገር ማለት ረጅም ደቂቃዎች ተናገር ይችላል መብቱ መጽሐፍ ቅዱስ ከፍቶ ነበር ከዛ ከፈተ ተናገረ አሁንም እሱ ልክ ከጨረሰ በኋላ እድል ተሰጠናለህ ብዬ ስል አንተ መልሰህ ጥያቄ ጠይቀውና ለአማኒ ሰጣው ማለት ነው ይሄ ፌር ነው እንዴ ታዲያ ሚኪ ለጻዲ ለተናገረችው መልስ እንድሰጥ ሉተራዊ ሆኜ እኔ እዚህ ቁጭ ብዬ ሉተር የተፈጠፈው የፈጫው ያቦካው እያለች ያለ መረጃ ስታወራ የነበረውን እሱን ሳልመልስ እንደገና ደግሞ ለአማኒ ሰጣው አማኒም ደግሞ አወራ እንደገና ደግሞ አሁንም ለአማኒ ላወራው ነገር እንኳን እድል ሳሰጠኝ መልሰህ እንደገና አንተው ጥያቄ ጠየቅና አማኒ እንዲናገር እንደገና መጽሐፍ እንዲከፍት አደረከው ማለት ነው የኔ እዚህ መቀመጥ ታዲያ ምን ያደርጋል ሚኪ ለዛ ነው እድል ስጠን ነው ያልኩት እነሱ ለተናገሩት አንድ ኦርቶዶክሳዊ ተናግሮ ከሆነ ለኔ እድል ስጠኝ አንድ ጴንጤ ተናግሬ ከሆነ ለአንድ ኦርቶዶክሳዊ በእኔ በተናገርኩት ላይ መልስ እንድሰጥ መልስ ስጡ ማለት ምንድነው እድል ስጣቸው ነው ያልኩት ቴንክ ዩ እሺ አንድ ነገር ልበል ሚኪዬ አንተ ከማለት በፊት አንዴ ዛማል ከኔ ጋር ሲያወራ ስለሆነ ኤርሚ ከኔ ጋር ያው አንደኛ ምናልባት ኤርሚ የትኛውን ቦታ ላይ ልትናገር የምትችላቸው ቋንቋዎች ንግግሮች ሊኖሩ ይችላሉ ያንን አከብርልሃለሁ ንግግሮችን በዛው ቦታ ላይ ማለት ነው በዛው ቦታ ላይ የምትናገራቸው ግን አሁን እዚች ጋር የቡና ቤት ወሬ ብለህ ስትላት ገብቷል አይደለ እሷም ደግሞ መልስ እንደዛ አይደለም ያልኩት ሚኪ እንደዛ አይደለም ያልኩት ሚኪ እባክህ ስማኝ የቡና ቤት አላልኩም የቡና ወሬ ነው የቡና ቤት ወሬ እኮ የቡና ቤት አይባልማ ቡና ቤት የሚባለው በሀገራችን ቤት የሚባለው ሆቴልን በገጠሩ አባባል ቡና ቤት ብለው ይጠሩታል እኔ የቡና ወሬ ማለት እናቶቻችን ቁጭ ብለው ሲያወሩ የሚያወሩት ያለ መረጃ ላይ የተመሰረተ አይነት ነገር ይሄንን ለማንኛውም ነው ያልኩት ለማንም ነው እሺ ይሁን ችግር የለውም ግን እንደዛ እንዲህ አይነት ንግግሮችን በፍጹም ላለመጠቀም መሞከር መቻል አለብን ሰዎችን ፐርሰናሊ አታክ ያደርጋል ብለን የምናስበው ነገር ላለመናገር መጣር መቻል አለብን ያኬር ችግር ካለ አም ፖዚቲቭ ታውቃለህ ለኦርቶዶክሳውያን ብቻም ሳይሆን ለአንተም ለየትኛው ለሚመጣ አክብሮ ለመጣ ሰው ለየትኛውም ሰው ፖዚቲቭ ነኝ ያኬር ችግር አለ ያኬር ስተት አለ የሚባሉ ነገሮች ካሉ ማለት ነው አካሄዶቹን በመነጋገር መስተካከል ይችላሉ ከዛ በዘለሉ ግን መቀጠል ያለብን ጉዳይ ላይ እሱ ላይ አካሄዱ ተስተካክሎ መቀጠል ያለባቸው ነገሮች የሚቀጥሉባቸውን ኦፖርቹኒቲዎች ሁልጊዜ አስፍቶ መመልከት ያስፈልጋል እኔ ኤርሚ እግዚአብሔር በሚያውቅ ላንተ ከሰጠውት አንተን ከጠየቅኩ ሰሙን ከጠየቅኩት ላንተ ከሰጠውት ውጪ ለማንም ሰው የተለየ አፕሮች አልሰጠውኝም እውነት ለመናገር ለጸዲም ያን አፕሮች ነው የሰጠውት ለአማኑኤልም ያን አፕሮች ነው የሰጠውት በዛ አፕሮች ቀጥዬ ለእናንተም አላዳላውም ለነሱም አላዳላውም አፕሮችን ግን ልጨርስ ልጁ እንዲናገር እድል ሰጥቼዋለሁ እድሉን ከጨረሰ በኋላ ጥያቄውን በፈለጋችሁት መልኩ ሪስፔክትፉል በሆነ መልኩ ጥያቄው ይቀርባል ጥያቄው ሲቀርብ ኤርሚያስ ጋር ሙግት አይደለም ጥያቄው ለኤርሚያስ ይቀርባል ይሄ ነው ብሎ ኤርሚያስ ሐሳቡን መቀጠል ይችላል መልስ መመለስ ይችላል ለጸዲ የቀረበ ጥያቄ ጸዲ ይሄ ነው ብላ ይሄ ነው ማስረጃ ይሄ ነው ብላ ሐሳቧን ትቀጥላለች እንደዛ እየተደረገ ነው የሚቀጥለው አማኑኤልም እንደዛው እያለ ይቀጥላል ማለት ነው ሌላ አንድ ፕሮቴስታንት ላስገባልህ ከፈለክ እንትና ስለወጣ ችግር የለም ካስገባ ካላስገባ እኔ ያለው የትኛውን ጥያቄ ዛሬ በተነሳው ኢየሱስ የተለየ ነው ብለው የሚሉት እኔን ጠይቁኝ ማለት እንደው ሌሎቹ አይግቡ እያልኩ አይደለም ካስገባም አስገባ ካላስገባ እኔ ብቻዬን በቂ ነኝ ለሚነሳው ጥያቄ ማለት ነው ግን ያው ታይምን ጊዜውን ኮንትሮል አድርገው መቀጠል እንችላለን አማን ይጨርስ ሰጣው ግን እኔ ከተናገርኩኝ እኔ በተናገርኩት ላይ ጥያቄ ካለው አንድ ኦርቶዶክሳዊ እንዲጠይቀኝ
አንድ ኦርቶዶክሳዊ ከተናገረ በተናገረው ላይ ጥያቄ እንዲጠይቅ እኔ እድል ይሰጠኝ። ቅድም ጸዲ ያወራቸዋለ በጸዲ ላይ ጥያቄ ጠይቃለሁ፣ ከዛ አማኒ ላይ ደግሞ ጥያቄ ጠይቀዋለሁ ማለት ነው። እና ትችላለህ፣ ግን ካሉ ወንድሞች ማስገባት ትችላለህ። መግባት የሚፈልጉ ሰዎች እሺ፣ መግባት የሚፈልጉ ካሉ አንድ ቁጥር ይጻፉልኝ፣ አስገባቸዋለሁ። የኔ ማስገባት አልችልም። ሪቺ አስገቢ። እሺ ሪቺ አስገቢ አለሽ አይደለ? እንትን እሺ ሚኪዬ፣ ከፕሮቴስታንት መግባት የምትፈልጉ አንድ ቁጥር ጻፉ። ቤተሰብ ኮሜንትም ሊንክ እና ታዋድ እየተቆራረጠ ነው ጋር እንትን የሚለው በጣም እንትን ይላልና ስታክ ያርጓልና ኮፒ ሊንክ አድርጉ። ሉተር አለ ከታች የጻፈ ነው። እሱ አስገቢ። ሬሾ ኦኬ። ማርቆስ የት አለ? አይታየኝም። ማርቆስ ሜሽን አድርገኝ። መግባት የምትፈልጉ ከፕሮቴስታንት ሜሽን አድርጉኝ እኔን፣ ምክንያቱም ብዙ ኮሜንት ስላለ አይታየኝም እና እሺ ሚኪ ይቅርታ አድርግልኝና ትንሽ ስለሆነ እንትኔ ሰዓት ያለኝ ለዛ እንትን ልበል። እሺ ራሄል ማርቆስ የሚባለውን ሰውዬ እንዳታስገቢ። እሱ አይ ነው ማርቆስ የተባለውን ሰውዬ እንዳታስገቢ፣ ፕሮቴስታንት ስላይደለ ማለት ነው። ሌሎች ካሉ አስገቢ። ቴንክ ዩ። እሱ ፕሮቴስታንት ነኝ ብሎ ከኔ ጋር ገስት ላይ አይቀመጥም ስላይደለ ማለት ነው። ሌሎች ግን ካሉ አያለሁኝ እኔ ከታ ያሳይሻለሁ። ሌሎች አሉ ከጻፉ። ያ ቴንክ ዩ ሪታይ ቴንክ ዩ ራሄል። እሺ አመሰግናለሁ። እሺ እዚህ ጋር ያላችሁ ሰዎች በደንብ አድርጋችሁ አዳምጡ። እኛ የምናወራው የተለየ ሀሳብ ወይም ደግሞ የተለየ አጀንዳ ይዘን ሳይሆን ስለ ህይወት ነው የምናወራው። ስለ ህይወት ደግሞ ስናወራ ምንድነው እዚች ጋር የሚያግባባን መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። ለምሳሌ እንደ ፕሮቴስታንትና እንደ ኦርቶዶክስ አማኝ መጽሐፍ ቅዱስ ነው የምንግባባው። መጽሐፍ ቅዱስ ወደ እውነት ሁሉ ይመራቸዋል የእግዚአብሔር ቃል ስለሆነ። ሐዋርያው ቅዱስ ጳውሎስ ለቲቶ ምን ብሎ ነው የተናገረው? የቲቶ ምዕራፍ 2 ከቁጥር 1 ጀምሮ ስታነቡት አንተ ግን አለው ህይወት የሚገኝበትን አንዴ ይቅርታ፣ ያው እዚህ ጋር ምን ይላል? አንተ ግን ህይወት ለሚገኝበት ትምህርት ምን አልከኝ ሚኪ? ሪቺ ያስገቢ እስቲ። እሺ ማንን ላስገባ? አጀምረዋል እንዴ? ኦኬ ኔትወርክ አንተ ጋር ሚኪ ያቋርጣል ይመስለኛል። ትንሽ ሰዓት ስለሆነ ያለኝ ይቅርታ። እኔ አይ ቲንክ ሞዴሬተር ሰጥተኸኛል ሚኪ አንዴ የእግዚአብሔርን ቃል ያስቸግራል ይመስለኛል። ሰው ለማስገባት ስለሆነ ማለት ነው። እሺ ራሄል ሞዴሬተር ሰጥቶኛል ይመስለኛል። አይዶ ነው ይታይሻል። ሞዴሬተር ክፍል ላይ ከእኔ ከሆነ ወጥቼ ገብቼ የለም መግባት የሚፈልግ ሰው ካለ እንትን አድርጉኝና ሜሽን አድርገውና ልሳብልክ ኤርሚ። እሺ ቆይ ወጥቼ ልግባ አንዴ ጠብቂኝ። አይ አልሰጠሁትም ሞዴሬተር። ኦኬ ታብታብ አድርጉ። ኔትወርክ ነውና ታብታብ አድርጉ ፕሊዝ። አይ አልሰጠሁም ኤርሚ። ወይ እግዚአብሔር እምቢ አለኝ እኮ ምን ብዬ ልስጥህ? ሞዴሬተር ሪች በቃ አስገቢሽ። ኦኬ እሺ ኤርሚ። እሺ ሚኪ። አይ ለምን ትወጣለህ? ሰዓት ወጥቶ መግባት ለምን? ሚኪ አንተ ጋር ኔትወርክ ትንሽ ያስቸግራል ይመስለኛል እና ኦልሬዲ ወጥቷል ኤርሚ። እኔ አንድ ነገር እንትን ልበልና የመጀመሪያው ነገር አንድ ጊዜ ቢመለስ አይሻልም? እሱ ቆይ ዛማኑኤል ቆይ እንዴ ይምጣና እስከዛ ድረስ ታብታብ አድርጉ። ኔትወርክ ስለያዘና ታብና ኮፒ ሊንክ ብታደርጉ አሪፍ ነው።
600 ሰዎች አላቸው። አንዴ ታብታብ አድርጉትና 100 ሺህ እንኳን አልገባም። ለዛ ነው እኮ የሚቆርጠው። ሚኪ ከደቂቃዎች በኋላ አንተ የምታወራው ዘግይቶ ነው የሚደርሰው። ኤርሚ ቆይ ይኸው ኤርሚ ልኬልሃለሁ። ይሁን አግባ ጋይስ ታብታቡን 100 ሺህ አስገቡት አንዴ። ለዛ ነው የሚቋረጠው። ኦኬ ታብታብ አድርጉ እስኪ። በቃ ወይ እኔ ራሴ ወጥቼ ልግባ፣ እናንተን ሳልዘረግፋችሁ ልውጣና ልግባና እናንተ መቀጠል። ሚውት አድርግ አንተ። ይሰማል፣ እዚህ ስለሚሰማ አንተ ሚውት አድርግና አዳምጥ። ይመለሳል በራሱ ጊዜ። ሳቢው ኤርሚያስን ሳቢው። እሺ ሳቢው ስቤዋለሁ። ገብቷል። 600 ሰው አለ። አንዴ ታብታብ አድርጉ ጋይስ። አንድ ደቂቃ 100 ሺህ መግባት ይችላል። ሚኪ ትልቁ ላይ መሆን ይችላል። አሁን መጥቻለሁኝ። ይዘገያል አይደለ? መጥቻለሁ። ቤተሰብ መጣህ ሚኪዬ? ይሰማ? እሺ አሁን እንግባባለን ማለት ነው። ኤርሚ ወርዷል። አሁን ግቡ። እኔ ጋር በጣም ስታክ አድርጓል እና ኮፒ ሊንክ ፕሊስ ቤተሰብ። እሺ ኮፒ ሊንክ አድርጉት። ውይይቱ ተጀምሮ በእንጥልጥል መቆም የለበትም። የሆነ ያክል እንትን ማለት አለበትና እንደዛ አድርጉ። ሪች ያስገባው ኮፒ ሊንክ አድርጉ ቤተሰቦች፣ ሁላችሁም ኮፒ ሊንክ አድርጉ። ሪች ያለሽ አለውኝ አለው። በጣም ጥሩ። እሺ ድምጾቻችሁን ልስማ። ይኸውላችሁንም እዛ አማን ይላል። አለው ሚኪ ታዲያ ያለሽ አለው ሚኪ። እሺ በዛ ብሎናል አለው ሚኪ አለው። አሁን ጥሩ ነው ያለው። በቃ ኤርሚን አስገባው። አሪፍ ነኝ ማለት ነው። እሺ ኤርሚ አይታየኝም እና ኤርሚ ካለክ አንድ ቁጥር ጻፍና ወደ ላይ ብትመጣ እና አሪፍ ውይይት ነበረ እና ታብታብ አድርጉና 100 ቢገባ ይስተካከላል ብዬ አምናለሁ። እሺ ኮፒ ሊንክ አድርጉ እስከዛ። እሺ ቤተሰብ፣ እሱም ኔትወርክ እምቢ ብሎት ሊሆን ይችላል። አማንዬ ሲመጣ ትጀምራላችሁ ብዬ ነው። ሌሎችም ፕሮቴስታንቶች ካላችሁ አንድ ቁጥርን ጻፉ። ቅድም አንድ ቁጥርን ጻፉ። እስከዛ እንትን ግን አያሳየኝም። ሪቺ ገስት የላኩ ሰዎች ግን አይታዩኝም። መሳቢያቸው ፕሮቴስታንቶች ካሉ እስባቸዋለሁኝ እንትን ካሉና። እሺ ዛማኑኤል የቀረው ለነሱ ተውላቸው፣ ለፕሮቴስታንቶች ተይላቸው ቦታ። የቀረውን ሰው እንትን አልልም እና ሌሎች ፕሮቴስታንቶች አሮን ሜሽን ታደርገኛለህ። አሮን ፕሮቴስታንት ነው የሚፈለገው እና ውይይቱ እንዲቀጥል ማለት ነው። እስከዛ ሰላም በሉን እስኪመጣ፣ ኤርሚ እስኪመጣ። አይ ቲንክ ኤርሚ አመለጠ መሰለኝ ነው። አመለጠ አስመለጥኩት ምናምን የለም። በዛ ብሎን ገስት ላይ ካላችሁ የትኛውንም ሰው ዲስ እንዳታደርጉ፣ አክብሩ። ሀሳቡና መረጃችሁ ላይ ትምህርቱ ላይ ብቻ ፎከስ ማድረግ እሱ ላይ። እንግዲህ ወይ ኔትወርክ እምቢ ብሎት ሊሆን ይችላል እና አሮን ፕሮቴስታንት ነኝ ብሏል። አሮን ትወያያለህ ከሚኪሻ ገብቷል እና
የስ ደስ ይለኛል። ሰላም ለሁላችሁ። እግዚአብሔር ይመስገን። አሜን። የሚወያዩበትን ርዕስ አዳምጠሃል? በከፊል አዳምጫለሁ። ቆይ ሚውት አድርጌ ኤርሚ መጥቷል። ከኤርሚ ጋር ይጨርሳሉ። ኤርሚ መጥቷል። ታብታብ ብቻ ግን አድርጉ። ታብ አድርጉ ይጨርሳሉ። ሌሎቻችሁ ጣልቃ ባለመግባት ሞክሩ። ሚውት አታንሱ። ሚኪዬ ኔትወርክ ይሰራል? አዎ እኔ ቆንጆ ነው። አሁን ቆንጆ ነው ድምጼ። ታብ አድርጉ ፕሊዝ። ታብ እና ሼር ኮፒ ሊንክ አድርጉና ውይይቱ አሪፍ ውይይት ነውና ውይይቱ ይቀጥል ፕሊዝ። አንድ ሰው አስገቢ ፕሮቴስታንቶች ካሉ ከፕሮቴስታንት ሜሽን አድርጉኝ እኔ እንትን እንድላችሁ፣ አሊያም ደግሞ እንትን አበባ ላኩና ላስገባችሁ ልሳባችሁ እና እዚህ እንትን ስለማይለኝ ነው። ከፕሮቴስታንት ሌላ የሚገባ በቃ ችግር የለውም። እንዲወደደኝ አላቅሽም። አይ ጠንከር ያለ ፕሮቴስታንት ነው የሚፈለገው። ፕሊዝ አስገቢው እንዲወደደኝን አስገቢው። እሺ እንዲወደደኝ እሺ ናገባሽ። ይኸው በቃ ይኸው ፉል ሆኗል። ሌሎቻችሁ እንትን አትበሉ። የኤርሚ ኔትወርክ ካልሰራ እንዲወደደኝ አለ ከኤርሚ ከእንትና ጋር አሁን ቀጥሉ። ሚኪዬ እንትን ከሆነ ቀጥል። አሁን እኔ አባት ፕሮግራምን ምራ። ታብታብ አድርጉ። ኤርሚ ሪቺዬ ቆንጆ እየመራሹ ነው። እኔ ጋር ስታክ ካደረገ ምሪው ችግር የለውም እና እኔ ግን አለውኝ እስካሁን ድረስ የበኋላ እንትላለን እና ዛማን ጨርስ። ኤርሚ የምታነሳቸው ጥያቄዎች ካሉ እድል ሰጥሃለሁ። ጥያቄዎችህን ታነሳለህ እንዲመልስልህ። በመጀመሪያ ግን በተነሱት ላይ ሀሳብ ትሰጥና በተነሱት ጉዳዮች ላይ ሀሳብ ከሰጠህ በኋላ ጥያቄ ትጠይቃለህ። ሌሎቻችሁም ኤርሚያስ በሚያነሳው ሀሳብ ላይ ጥያቄ ትጠይቃላችሁ። ገብቷችኋል አይደለ? ሀሳባችሁን ከጨረሳችሁ በኋላ በስተመጨረሻ በሰዓትና በደቂቃ እናደርጓለን። በጣም እንዳይረዝምብን። ሙግት አይደለም። እሺ ጋይስ፣ ሙግት አይደለም። እያስቆሙ እንዲህ ነው ምናምን አይደል። እንዲህ ከሆነ ብጥብጥ ነው የሚሆነው፣ አይሆንም። ኤርሚ ሲጠየቅ ኤርሚ እሱ በመረጃ በማስረጃ ብሎ ባሰባቸው ነገሮች እያንዳንዱ ፖይንት ሊያስቀምጣ በተሰጠው ደቂቃዎች ማለት ነው። የተሰጡትን ጥያቄ 1 2 3 ብሎ ቁጥሩ ይዛል። የተሰጡትን 1 2 3 4 የተባሉ ጥያቄዎችን በተሰጠው ደቂቃ ውስጥ ይጨርስና ያስረዳናል ማለት ነው። ቤተሰቦች እንደዛ ያግባባናል አይደለ? በኋላ ላይ እንትን ነው እንዳትሉኝ። በዛው ሊገባ ነው። አንዴ ጋይስ 100 አሪፍ ነው ኔትወርክ ሆነ 100 እንዲገባ በዛው ይቀጥል ሚኪ። እሺ በቃ በዚህ መልኩ እንቀጥላለን። እዚህ ጋር ያለን ሰዎች የሆነ ነገር ተምረን ለመውጣት ነው፣ አውቀን ለመውጣት ነው ትልቁ ፖይንታችን። ስለዚህ ጭቅጭቅ፣ ንትርክ፣ ሙገታ የለም። ይጠየቃል። ጥያቄዎቹ 1 2 3 4 ብለው ጥያቄ ይጠየቃሉ። እነዛን ጥያቄዎች በማስረጃ በመረጃ ማቅረብ ነው ማለት ነው የሚሆነው። ወንድማችን ቀጥል የጀመርከውን። ቀጥል አባ። እሺ የረጅም ሰዓት ኦኬ። እሺ የመጀመሪያው ነገር ገና ስጀምር ውይይቱን ስጀምር የመጀመሪያው ምንድነው ያልኩት ሮሜ 10ን ጠቅሼ መስማትስ የእግዚአብሔር ቃል ነው የሚለው አንተስቼ ከዛ በኋላ ምንድነው ያ ትምህርት ደግሞ ሐዋርያቶቹ ያስተማሩት ትምህርት የሐዋርያት ሰንሰለት ወይም ደግሞ የሐዋርያት ቅብብሎች ውጪ አንድ ሰው ካለ ስለ ወንጌል መግባባትም ማውራትም አይቻልም። የመጀመሪያው ነገር ምክንያቱም ቲቶ ምዕራፍ 2 ቁጥር 1 ጀምሮ ምንድነው የሚለው አንተ ግን ይሏል ህይወት ለሚገኝበት ትምህርት የሚገባውን ተናገር ብሎ ይናገራል። ስለዚህ ሐዋርያቶቹ የሚያስተምሩት ትምህርት ያ ምንድነው ህይወት የሚገኝበት ትምህርት ነው። ስለዚህ የምናወራው ስለ ወንጌል ስለሆነ ስለ ፖለቲካ ወይ ስለ ሌላ ነገር ስላልሆነ የምናወራው ስለ ወንጌል ስናወራ መጀመሪያ የወንጌሉ ባለቤት አለ፣ የተላኩት ደግሞ ሐዋርያቶቹ አሉ። ስለዚህ አንድ ሰው ስለ ክርስቶስ ወንጌል ከማውራቱ በፊት እዚህ የሐዋርያት ህብረት ውስጥ መኖር መቻል አለበት። ካልሆነ ግስ
ይሄ ህይወት የሚገኝበት ትምህርት የተባለው ትምህርት ያንን ትምህርት አላገኘውም ማለት ነው። ስለዚህ ስለ ወንጌል ስናወራ እኔ ፕሮቴስታንት ነኝ እኔ እንትን ነኝ ብሎ አንድ ሰው ሲመጣ መሰረቱ ምንድነው የሚለውን ነገር በማስረጃ ሳይቶ እዚህ ህብረት ውስጥ ነኝ ያለሁት። ይሄ ህብረት ለምን አስፈለገ ደግሞ ሲባል ደግሞ እዚህኛው ላይ ምን ይላል? እሺ ጋር እሺ ስለዚህ ምን ይላል? ከተመሰረተው በቀር ሌላ መሰረት አትመስርቱ ብሎ ይናገራል። ስለዚህ አንድ ጊዜ ተመስርቷል። ያ መሰረት ደግሞ ኢየሱስ ክርስቶስ ነው። ራሱ የሆነው ኢየሱስ ክርስቶስ ነው። በነቢያትና በሐዋርያት ላይ ታንጻቸዋል። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጌታችን ምንድነው ያለው? ወንጌልን እንዲሰብኩ ስልጣን የሰጣቸው ለደቀ መዛሙርቶች ነው። ስለዚህ አንድ ሰው ወንጌልን ለመስበክ ሲመጣ ወይም ደግሞ ወንጌልን ለማውራት ሲመጣ ምን ማድረግ አለበት? እዚህ ህብረት ውስጥ ነው ወይ ያለው? አንድ ጊዜ ከተመሰረተው ህብረት ውስጥ ነው ወይ ያለው? የሐዋርያት ለምሳሌ ሐዋርያው ቅዱስ ጳውሎስ ተማሪው ቲቶ እንደነበረ ከሐዋርያው እግር ስር ቁጭ ብሎ ያንን ህይወት የሚገኝበትን ትምህርት እንዳገኘ እንደ ፕሮቴስታንቲዝም ደግሞ በየትኛው ሐዋርያ አማካኝነት ወንጌል ተሰብኮላችሁ አመናችሁ የሚለውን በማስረጃ አሳይታችሁን ከዛ በኋላ በመጽሐፍ ቅዱስ ብፈልጉ በጥምቀት ብፈልጉ በነገረ ድነት በፈለጋችሁት ማውራት እንችላለን። ከዛ በፊት ግን ወንጌል እንዴት ተሰብኮላችሁ አመናችሁ፣ በየትኛው ሐዋርያ አማካኝነት ገባ የሚለውን ነገር በማስረጃ ብታሳዩን ደስ ይለኛል። ቀጥሉ። ስሙ። እሺ እናመሰግናለን አማኑኤል። እሺ ኤርሚ ወይም ሌሎቻችሁ ፕሮቴስታንቶች ካላችሁ የተነሳው ነገሮች አሉ፣ እሱን ክሊር አድርጉና ከጨረሳችሁ በኋላ ከዛ ወደ ጥያቄዎች ወደ ምታነሷቸው ጥያቄዎች እንመጣለን ማለት ነው። ጥያቄው ላይ ስንመጣ ለሁሉም ሰዓት አስቀምጣለሁ ማለት ነው፣ ጥያቄው ላይ ማለት ነው። በምን መቀጠል ይችላል? እሺ ቴንክ ዩ ሚኪ። ረጅም መንገድ እየነዳሁ ነበረ፣ ሰዓቱ የምደርስበት ቦታ ደርሻለሁ ግን አለሁ። ኦኬ ጸዲ ያነሳችሁና አማኒ ያነሳው ላይ ምናልባት አማኒን አንድ ጥያቄ ጠይቀዋለሁ። ጸዲ ግን ያነሳችው ላይ ጥያቄ ሳልጠይቅ መረጃ ላይ የተመሰረተ ነገር ሳይሆን የተነገረው ያለ መረጃ የተነገረ ነገር ስለሆነ ይሄ ደግሞ ከማናቸውም ሰው የምንሰማው ነገር ስለሆነ ምናልባት ወይ ከጥላቻነት የመነጨ ወይ ደግሞ በቂ መረጃ ሳይኖር የተነገረ ንግግር ነው። ኢየሱስን ሉተር የሚባለው ሪፎርሜሽን አባት ኢየሱስን አልፈጠረውም፣ ሊፈጥረውም አይችልም። ፈጠረው ብሎ የሚለው ቃል እሱ ክሬት ያደረገው ትምህርት ነው ከተባለ ሉተር የተባለው የቤተክርስቲያን አባት ሪፎርሜሽን አባት የካቶሊክ ቤተክርስቲያን አገልጋይ እንደነበረ ዓለም ሁሉ ያውቀዋል። ካቶሊክ ደግሞ የክርስቶስ ቤተክርስቲያን ናት። ኦኬ ስለዚህ በዚህ ቤተክርስቲያን ውስጥ ያገለግል የነበረ አንድ ሞንክ ነው፣ መነኩሴ ነው፣ ዶክተር ነው፣ የተማረ ሰው ነው። ስለዚህ እሱ በትምህርት የፈጠረው ኢየሱስም የለም፣ በሌላም አፈጣጠር የፈጠረው ኢየሱስ የለም። የካቶሊክ ቤተክርስቲያን የሐዋርያቱ ትምህርት ይሰበክባት የነበረች ቤተክርስቲያን ነች። ምንም እንኳን እንግዳ የሆነ የሰው ስርዓት ትምህርት ቢገባባትም ቅሉ ግን ደግሞ እውነተኛ የሆነ ትምህርትም ደግሞ ያላት ቤተክርስቲያን ስለሆነች የዛ ቤተክርስቲያን አገልጋይ ነው። ስለዚህ ከዛች ቤተክርስቲያን ውስጥ ይሰበክ የነበረውን ኢየሱስ ክርስቶስን ከሐዋርያቱ ከጥንት ጀምሮ ሲሰበክ የነበረውን ኢየሱስን ነው ይሰብክ የነበረው። የሮም ካቶሊክ እንደምትታወቀው አዕማድ የሆኑት ትልልቆቹ ሐዋርያት ጳውሎስና ጴጥሮስ በሮም ከተማ ላይ ለጌታ መስዋዕት ሆነው የሞቱበት እነዚህ ትልልቅ ጉምቱ የተባሉ የአዲስ ኪዳን ሐዋርያት የነበሩበት ያስተማሩበትም ምድር ነው። ስለዚህ ሮም ካቶሊክ በትምህርቷ ምንም ሰው ሰራሽ የሆነ ትምህርት ቢገባባትም ግን ደግሞ ሙሉ በሙሉ ከክርስቶስ ቤተክርስቲያን ማለት ከክርስቶስ ትምህርት የራቀች ቤተክርስቲያን ነች ብለን አናምንም። እኛ ሉተር የዚህ ቤተክርስቲያን አገልጋይ ስለነበረ እሱ የፈጠረው ትምህርት እሱ የፈጠረው ኢየሱስ የለም ማለት ነው። ያንኑ በብሉይ ኪዳን ነቢያት የተተነበየውን በአዲስ ኪዳን ሐዋርያት የተሰበከውን በባህሪው የእግዚአብሔር አብ ልጅ የሆነውን በስጋ ደግሞ ከቅድስት ድንግል ማርያም የተወለደው የዳዊት ልጅ ኢየሱስ ክርስቶስን ነው የሰበከው ማለት ነው። ስለዚህ ሉተር የፈጠረው ኢየሱስ ብላ ያለችው ጸዲ ወይ ከጥላቻ ነው ወይ ደግሞ
ከሌላ ነው። በዚህ ጥያቄ ስለማልጠይቃት በዚሁ ነው የምዘጋው ማለት ነው። ይሄንን ጠንከር ያለ የሚያወራ ሰው ካለ ግን ሳወራ እናወራለን። ኦኬ ወንድማችን አማኒም ልክ እንደዚሁ በተመሳሳይ አንዱ ኢየሱስ ነው ካለ በኋላ መጨረሻ ላይ ደግሞ ሚኪም ቅድም ጥያቄ ሆኖብኛል ግልጽ አድርገው ብለህ ያልከው ላይ እሱ ላይ ግልጽ አላደረገውም። ግን አንድ ደጋግሞ የተናገረው ነገር አለ። በዚች በክርስቶስ ቤተክርስቲያን የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28ን መሰረት አድርጎ በደሙ የዋጃት ቤተክርስቲያን ብሎ ይላል። አዎ ቅዱስ ቃሉ ይላል። ያቺ በደሙ የዋጃትን ቤተክርስቲያን እንዲነግረኝ እኔ ለአማኒ ይጠይቀዋለሁ። በሐዋርያቱ ቅብብሎች ስልጣን ስር እስከሌሉ ድረስ ትክክለኛ ትምህርት አላቸው ብለን አንልም አናምንም ብሏል። እኔ ለአማኒ መልሼ ጥያቄ የምጠይቀው ያቺ በደሙ የተመሰረተች ቤተክርስቲያን ማናት እና በስም ብትነግረን በተቋም ብትነግረን ወደ እሷ ሄደን እንድንገባ ስሟን ጠርተህ ብትነግረን በጣም ደስ ይለኛል ወንድማችን አማኒ። ከዛ ጥያቄ እንቀጥላለሁ። ስሟን ንገረን፣ ማናት ያቺ በደሙ የተመሰረተች ቤተክርስቲያን? አሁን ባለው ሪሰንት አሁን እኛ እናንተ በምንኖርበት ያለችዋ ቤተክርስቲያን ማናት? እና የሐዋርያቱ ቅብብሎች ትምህርቷም ሆነ ማነው ትምህርታቸው የሚሆን ስልጣናቸው በሷ አለ ብለህ የምትለን ቤተክርስቲያን ጠቁመንና እዚህ ያለን የወንጌል አማኞች በሙሉ ጉዞ ወደዛች እንድናረግ ስሟን ብቻ ነገረን። ቴንኪው አማኒ። ኦኬ ምናልባት አልሰማኝም ይሆናል አላቅም። እና የመጀመሪያው ነገር ስለ ወንጌል ስለሆነ የምናወራው ስለ ወንጌል ስናወራ ስልጣን ያለው አንድ የሚዩት አድርግልኝ። ስልጣን ያላቸው አሉ። ስልጣን ኢየሱስ ክርስቶስ መንፈስ ቅዱስ ከኢየሱስ ክርስቶስ መንፈስ ቅዱስን ተቀብለው የዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ መንፈስ ቅዱስን ከተቀበሉ በኋላ ወንጌልን እንዲሰብኩ የተላኩ አሉ። ስለዚህ ስለ ወንጌል ነው የምናወራው ካልከኝ አንተ የምታምነው እንደ ፕሮቴስታንት በየትኛው ሐዋርያ በኩል ወንጌል ተሰምቶ አመንክ? በማስረጃ አሳየኝና ከዛ በኋላ ወደ ትምህርቱ እንገባለን። ምክንያቱም ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ምንድነው የሚለው? ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው ይላል። አሁን በደንብ አድርጋ አስተውል። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ብሎ ይናገራል። ስለዚህ አንድ የምናወራው ደግሞ የተለያየ ነው በክርስቶስ ትምህርት ላይ ስለሆነ የዛ ትምህርት ውስጥ አንተ አለኮ የሚለውን ነገር በማስረጃ ተከፍትና እንደ እኔ ማምነው ከበዚህኛው ሐዋርያ ገባ ወንጌል ተሰብኮልኝ አመንኩኝ። ለምሳሌ የሐዋርያ ሥራ ምዕራፍ 8 ያ ኢትዮጵያዊ ጃንደረባ የትንቢተ ኢያሱ መጽሐፍ ቅዱስ እያነበበ በሚሄድበት ሰዓት ላይ የሚያነበው ነገር አልተገለጠለትም። መንፈስም ፊልጶስ ከመርቶት ምን አደረገ? ያንን ኢትዮጵያዊ ጃንደረባ ገለጠለትና በፊልጶስ እጅ ተጠመቀ ማለት ነው። ስለዚህ ልክ እንደዚህ ከቤተኛው ደቀ መዝሙር ወንጌል ገባ እንደ ፕሮቴስታንት አስተምሩት። ምክንያቱም የክርስቶስ ትምህርት ሕይወት የሚገኝበት ነው። በዛ ላይ ደግሞ በዛ ትምህርት ላይ ደግሞ ሰው የማይኖር ከሆነ አምላክ የለውም እያለ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በደንብ አድርጎ ይናገራል። በክርስቶስ ትምህርት ለሚኖር ሰው ግን አብና ወልድ አሉት ብሎ ይናገራል። ያ የክርስቶስ ትምህርት ውስጥ ኦርቶዶክስ ቤተክርስቲያን ስላለ የሱ አማኝም ስለሆንኩኝ በሱ ትምህርት ውስጥ ነኝ ብዬ እየተከተልኩኝ ስለሆነ ነው እዛው መጀመሪያ ለጠየቀኝ ጥያቄ ማለት ነው። እና እንደ ወንጌል ስለምናወራ እኔ በዚህኛው ሐዋርያ አማካኝነት ተሰብኮልኝ አመንን እንደ ፕሮቴስታንት ማለት ነው። ምክንያቱም ከተመሰረተው በቀር ሌላ መሰረት አትመስርተዋል ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስን እቀበላለሁ የሚል ሰው ደግሞ እዛ መሰረት ውስጥ መሆኑን ማስረጃ ከፍተ ብታሳይኝ ደስ ይለኛል። ከዛ በኋላ በምትፈልገው በመጽሐፍ ቅዱስ ላይ መወያየት እንችላለን ማለት ነው። ማስረጃው ይቅደም። ቴንክ ዩ። እሺ እዚህ ያላችሁ ወገኖች እንግዲህ ሰምታችኋል። አማኒ ለጠየቅኩት ጥያቄ መልስ ሊሰጠኝ አልፈለገም። መልሶ ነው ጥያቄ የሚጠይቀኝ በየትኞቹ ሐዋርያት ነው የተሰበከ ወንጌል ነው ብሎ የሚለው ጥያቄው በአጠቃላይ ስመልስ በጌታ ሐዋርያት የተሰበከ ወንጌል ነው እኛ ወንጌላውያን አማኞች የምንሰብከው። በነ ቅዱስ ጴጥሮስ፣ በነ ቅዱስ ጳውሎስ፣ በነ ቅዱስ ማቴዎስ ሐዋርያ ማለት ነው። ከሐዋርያት ውጭ ደግሞ ባሉት በነ ቅዱስ ሉቃስ፣ በነ ቅዱስ ማርቆስ እነሱ ከሐዋርያት ተርታ ስለማይመደቡ በእነሱ የተሰበከ ወንጌል ነው የምንሰብከው። መቼም ሌላ ሐዋርያት የሉም። በጌታ ሐዋርያት የተሰበከ ወንጌል በየትኞቹ ሐዋርያት ነው ያለ ልብ በሉ። በየትኞቹ ሐዋርያት ነው? በጌታ ሐዋርያት የተሰበከውን ወንጌል ነው የምንሰብከው። እሱ ግን ቅድም ደጋግሞ ሲያነሳ የነበረው ተቋምን ጠርቶ ማለት ነው። በዚህ ተቋም ውስጥ የሌለ ሰው የሌለ አስተምሮት
የቱንም ያህል ቢያወራ እውነተኛ አይደለም። ስለዚህ አስቀድሞ በዚች በክርስቶስ ቤተክርስቲያን በደሙ በመሰረታት ብሎ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28ን ዋቢ አድርጎ የጠቀሰውን ጥቅስ አንዲት ቤተክርስቲያን አለች፣ በዛች ቤተክርስቲያን ጥላ ስር መሆን አለባቸው አለ። ያቺ ቤተክርስቲያን ማን ነው ስሟ ነው ያልኩት። እኔ ግን ሊመልሰው አይችልም፣ መቼም አይመልሰውም። ኦርቶዶክስ ካለው እየሰማ ካለው እኔ ስላልሰማው ነው። አማን እሺ፣ ኦርቶዶክስ አልከኝ አይደል? ኦርቶዶክስ ነው ያልከኝ አይደል? እየሰማኝ ስላልሆነ ለዛ ነው ጥያቄ። ችግር የለም። እሺ፣ አዎ ችግር የለም። ውጭ ላይ ቆይ አንዴ፣ እኔ ኤርሚዬ ምን እያልኩ መሰለ፣ ስለ ወንጌል በቃ ኦርቶዶክስ ነው በለህ ካልከኝ መልሰልኛል። ስላልሰማው ነው። ችግር የለውም። ኦኬ፣ እኔ አሁን ኦርቶዶክስ ነኝ። አሁን በደንብ አድርገህ ስማኝ። እኔ አሁን አንተን አይደለም አንተ ምንድነህ አይደለም አማኒ ጥያቄ አይ አይደለም ያቺ የሐዋርያት ከእኩል ካወራንማ እንዴት ይሆናል ኤርሚ? አሁን ይኸውልህ የመጀመሪያው ስለ ወንጌል የምናወራ ከሆነ የመጀመሪያው አንተ የምታምነው እዚህ ውስጥ ነው ወይ እኮ ነው። ለምን የኔን ጥያቄ ሸሸኸው? የኔን ጥያቄ ካልሸሸኸው ኦርቶዶክስ ነኝ ሳይሆን ማለት ያለብህ አንተማ ኦርቶዶክስ መሆንህን አውቃለሁ። እኔ ጠየኩ ጥያቄ አንተ ምን እንድነህ ኦርቶዶክስ ነው አልኩህ ኤርሚ። የማታስወረኝ ከሆነ መስማትም አትችልም። የኔን ሀሳብም ገብቶሃል። ስለዚህ በቃ ኦርቶዶክስን እኮ ብለህ ካልክ መለስክልኝ። ወደሚቀጥለው ላይ ልሂድ። እሺ ኦርቶዶክስ ነች ነው ብለህ ስለዚህ ነው ወይ አንተ ብቻ ጠያቂ አትሆንማ ወዳጅ። በቃ እንግዲህ ይሄ ነው ሚኪ ሚኪ እንትን በላሽ ጣልቃ ገባ። ያው ጥያቄ ኦርቶዶክስ ነው ብለህ መልሰልኛል ብለሃል። ኦልሬዲ በቃ ከመለስክልኝ ካለ ኦልሬዲ እንትን እንዳለ ለአንተ ስሰጥክ አንተም ትጠይቀዋለህ። ልክ እንደዚሁ እሱ አዳምጦ እንደመለስክለት እንደዚሁ አንተም አዳምጠህ እሱም አዳምጦ ይመልስልሃል። ሶ በዛ ደረጃ እናደርገዋለን አማኒ። እሺ ብዙ እንትን እንዳይሆን ከሚል አንጻር ነው። ጥያቄውን ኤርሚ ጨርስና፣ በእርግጥ የጥያቄ ሰዓት ሳልጀምር ነው ኤርሚ ወደ ጥያቄ የገባው። ግን ደግሞ ምክንያቱም የተነሱት ላይ ሀሳብ እንዲሰጥ ብቻ ነበረ መጀመሪያ የፈለግኩት። ከዛ ጥያቄዎቹን ሰዓት ደቂቃ ሰጥቼ፣ ምክንያቱም በኋላም ለአማን ስሰጠው ደቂቃ ሰጥቼ ጥያቄዎችን እንዲጠይቅህና በፈለግከው በተሰጠ ሰዓቶች ውስጥ ደቂቃዎች ውስጥ ጥያቄዎችን እንድትመልስ ነበር ሀሳቤ። ኤርሚ ጥያቄ ለቀጥል ሚኪ። እሱም እኔ እንደዚህ መጠየቅ ይችላል። ኦኬ ኦርቶዶክስ ነች ብሎ መልሶልኛል። ቴንኪው። ባጭር እንድትመልስልኝ የምፈልገው አማኒ፣ ኦርቶዶክስ ነች ብለህ ስትለኝ የኦሪየንታል ኦርቶዶክስ ወይስ የምስራቃውያን ኦርቶዶክስ ናት? የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 በደሙ የተዋጀችዋ እውነተኛይቱ ጥላ ያለባት እኛ መጥተን እንድንገባ በዛች ቤተክርስቲያን ውስጥ ካልሆነ በስተቀር ህይወት እንደሌለን እውነተኛ ትምህርት እንደሌለን ኢንቫይት አድርገናል። እኔ አሁን ወደዛች ቤተክርስቲያን ውስጥ ለመግባት ነው የምጠይቀህ እንደ አንድ ወንጌል አማኝ ማለት ነው። ስለዚህ ምስራቃውያን ወይስ ኦሪየንታል ናቸው? ኦርቶዶክስ ስለ በደም ሳሳው ስለነገርከኝ የምስራቁ ወይስ ኦሪየንታል? እሺ የሐዋርያቱ ትምህርትና ስልጣን ያለበት እየሰማኝ ካልሆነ አሁን ስለ ወንጌል ስናወራ አንተ እዚህ ወንጌል ውስጥ መሆንን ማስረጃ አሳይና የኦሪየንታል የምትፈልገውን ጥያቄን መልስልኝ ሚኪ። ማን ጥያቄ መልስልኝ አማን። እኔ አሁን ከመጀመሪያ በፊት ይኸውልህ አሁን እኛ የኦሪየንታልን ብትል የየትኛውን ብትል እኛ መሰረታዊ በሆነ በዶግማቲክ በሆነ ነገር ላይ ምንም አይነት ክፍፍል አይነት ነገር የተለያየ አስተምሮት የለንም። የጠየቁን ጥያቄ መልስልኝ። እኔ ክፍፍል አላችሁ ቆይ አንዴ ካልሆነ እንግዲህ እኔ እዚህ ጋር በቃ እሺ። ኧረ ተረጋጋ ኤርሚ። ሚኪ ቴንክ ዩ። ሰላም ሁኑ። ኦኬ ለምንድን ነው ለመውረድ እንደዚህ? ወይ ሌላ ሰው ቀይርልኝ። ጥያቄ በቀጥታ የሚቀበል ሰው ካለ ማለት ነው። ላስታርቃችሁ ማን ካልሆነ ዝም ብሎ ጫጫታ ነው የሚሆን። ኤርሚ ላስታርቃችሁ አማኒ አማኒ ኤርሚ ለጠየቀ ጥያቄ አንተ ተመልስለትና ከዛ በኋላ ደግሞ አንተም ጊዜ ሲኖር ኤርሚን ጠይቀዋለህ። ሚኪ እንደዛ ነው ያዘጋጀው ፕሮግራሙ። ስለዚህ የምትመልስለትን መልስለት፣ አንተ መልሳለኝ የምትለው መልስለትና ስትሬት። ከዛ ደግሞ የሚቀጥለው ጥያቄ ጠይቀሃል። ከዛ በኋላ በተራህ ደግሞ ትጠይቀዋለህ።
ስለዚህ መልስህን መልስልህ። የመጀመሪያው ነገር ዶግማቲክ በሆነ ነገር ለምሳሌ ዶግማ እኛ ዶግማ የምንለው ምንድን ነው? መሰረት ምሰሶ፣ ሰው ለድህነት ምሰሶ የሚሆነው ነገር ምንድነው? ዶግማ ነው። ስለዚህ በዶግማዊ ነገር ኦርቶዶክስ የተባለ የኦሪየንታልን በለው ኦርቶዶክስ አማኝ ነኝ ካለ በዶግማዊ ላይ እሱን ከመናገር በፊት አማን ዛብሎንም እየነገረክ ያለው ኤርሚ ለጠየቀ ጥያቄ መልስ ትሰጠዋለህ። በቃ እሱ የጠየቀን ጥያቄ መልስ ትሰጥና ያንተ ጥያቄ ኔትወርክ ያስቸግራል መሰለኝ አንተ ጋር አላውቅም፣ እየመለስኩ ነበር። አይ አልጀመርንም፣ አልተግባባችሁም። ከተግባባን በኋላ ጥያቄውን መልስ ትሰጣለህ ብዬ ነው። ለጥያቄው ሰዓት ማለት የጥያቄ ይጠይቅህ፣ ጥያቄውን መልስለት። ከዛ በኋላ ለአንተም በምሰጥህ እድል ደግሞ ጥያቄ ትጠይቀዋለህ፣ እሱ መልስ ይመልስልሃል። ደቂቃ አስቀምጥልን ሚኪ፣ ደቂቃ አንዳችሁ አስቀምጡልንና በዛ ደቂቃ ይሻላል። ደቂቃ አይቀመጥም። ለእኔም ደቂቃ እንዳታስቀምጥ፣ የፈለግከውን ደቂቃ ኦፕን አድርገህ ጠይቀኛለህ፣ እኔም ጠይቀሃለሁ። ደቂቃ መቀመጥ የለበትም። እስካሁን ደቂቃ አልተቀመጠም። ጥያቄው ማውራት አለበት። ችግር የለውም። ሌሎች ሰዎች እዚህ ያሉት ኦርቶዶክስ። እኔ ሚኪ ይቅርታ አድርግልኝና ኤርሚኖ ቤቱን የሚመራው ወይስ ምንድን ነው? እሺ በቃ ሚኪዬ፣ እሺ ቴንኪው። በቃ እኔ ይብቃኝ። ምክንያቱም ለተጠየቀው ጥያቄ መልስ ለመስጠት አልፈለገም። ኢንቫይት አደረገን። ምንድን ነው ያለን? ኑ ወደዚህ ቤተክርስቲያን ግቡ፣ ኑ ወደዚህ ቤተክርስቲያን ጥላ ውስጥ ግቡ። ማትቆይ ከሆነ ማጠቃለያ እንትን ብለህ ማትሄድ ከሆነ በማስረጃ እኮ በቃ ደቂቃ ይቀመጥልን። በቃ ቁጭ ብለህ ከዛ አንተ ከአንተ ጋር ከዚህ በላይ አላወራም። ከሌሎቹ ጋር አወራለሁ። ከሌሎች ጋር አወራለሁኝ። ተቀምጬ እዚህ አወራለሁ። ለምንድነው ከአንተ ጋር ማላወራው? ለጠየቁ ጥያቄ ቀጥታ መልስ ልሰጠኝ አልቻልክም። እዚህ 600 ሰው ባለበት ጥያቄ ጠየቅኩህ። አንተ ኢንቫይት ባደረግከን መሰረት ማለት ነው፣ ጋበዝከን። ኑ ወደዚህ ቤተክርስቲያን፣ በዚህ ቤተክርስቲያን ጥላ ስር ግቡ። እዚህ ቤተክርስቲያን ጥላ ስር ካልገባችሁ የሐዋርያት እውነተኛ ሚኪ አሁን ቤቱን ስርዓት አስይዝልኝ ላውራ፣ ከዛ ደግሞ እሱ ያወራል ማለት ነው። ደቂቃ ይሰጠንና አንተ የምትፈልገውን ጠይቅ። እኔ ልድገምለት። ኤርሚ ጥያቄውን ሚኪ ሰላም ሁኑ እና እንደወደደን ማን ነው እንደወደደኝም ሌሎችም የወንጌል አማኞች ወንድሞች ናቶች ኑ በቃ። ሚኪም አውቆ ነው ዝም ያለው። ምክንያቱም ለምንድን ነው ሳወራ ያቋርጠኛል። ለጠይቁ ጥያቄ መልስ አይሰጡም መቼውንም ቢሆን። አንድ ኦርቶዶክሳዊ ቀርቦ እኔ ፊት ቀርቦ ለጠይቁ ጥያቄ መልስ አይሰጥም። ያው ለአሁንም ሳወራ አማኑኤል ለምን አታስጨርስም? አማኑኤል አትጨርሱም? ልብ በሉ እዚህ ያላችሁ ጨርስ። ሚውት አድርጎልሃል። ጨርስ